ሰላም ጤና ይስጥልኝ ወደ ዩቲዩብ ቤተሰቦች የተከታታዮች እግዚአብሔር ይመስገን እኔ ደህና ነኝ። በዛሬው ቪዲዮ ይዤላችሁ የመጣሁት እንደዚህ የሚያምር ቆንጆ የዳቦ አገጋገርን አሰራርን ይሆናል። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ ከመሄዳችን በፊት ቪዲዮውን በላይክ እና በሼር እንጀምሩ በትህትና ጠይቃለሁ። አሁን ቀጥታ ወደ አሰራሩ እንሄዳለን። በጎድጓዳ ሳህን ላይ ወይም በማቦካበት ሳህን ላይ ለብ ያለ ውሃ ጨምራለሁ። በዛ ላይ ደረቅ እርሾ ወይም የፈረንጅ እርሾ 1 ማንኪያ ጨመርኩ። በዚህ ላይ ደግሞ ትንሽዬ ዱቄት አደርጋለሁ፣ የፍርኖ ዱቄት። አንድ የሾርባ ማንኪያ የፍርኖ ዱቄት፣ 1 የሾርባ ማንኪያ የሚሆን ስኳር ጨምሬያለሁ። ይሄንን በደንብ አድርጌ አማስለውና ክድን አድርገውና ለ5 ደቂቃ የሚያክል አቆየዋለሁ። ከ5 ደቂቃ በኋላ እንደዚህ ኩፍ ብሏል። በዚህ ላይ የፍርኖ ዱቄት 2 ኩባያ የፍርኖ ዱቄት ነፍቼ አዘጋጀዋለሁ። በዚህ ላይ ደግሞ የሽምብራ ዱቄት ይሄ ነው ሁላችንም እናውቃለን። 1 ኩባያ የሚሆን የሽምብራ ዱቄት ነው የጨመርኩት ወይም የምጠቀመው። በሌላው ቪዲዮ ሙሉ ለሙሉ የሽምብራ ዳቦን እንዴት እንደምጋገር ቪዲዮ ሰራላችኋለሁ። ዛሬ ግን የሰራሁት እንደዚህ ከሽምብራና የፍርኖ ዱቄት ነው የሰራሁት። የሽምብራ ዱቄት በጣም ድቅቅ ያለው ላም ያለ ስለሆነ ስንነፋው ትንሽ ያስቸግራል። በማንኪያው ነካ ነካ እያደረኩ እንደዚህ ነፍቼዋለሁ። ጨርሼ ነፍቻለሁ። በዚህ ላይ 1 ማንኪያ ቤኪንግ ፓውደር፣ ጨው፣ አንድ የሾርባ ማንኪያ የዳቦ ቅመም፣ ጥቁር አዝሙድ፣ ዘይት 3 የሾርባ ማንኪያ የሚሆን ዘይት ጨምሬያለሁ፣ የአትክልት ዘይት። አሁን ይሄንን በደንብ አድርጌ ቆንጆ አድርጌ እሽት አድርግና ቦካዋለሁ። እንደዚህ ቆንጆ አድርጌ እሽት አድርጌ አብክቸዋለሁ። በዚህ ላይ ትንሽ ዘይት አደርግበትና ከላይ ክዳኑን ሲነካው ኩፍ ሲል እንዳይጣበቅ እንደዚህ ክድን አድርገውና ኩፍ ሲል ተመልሰን እንገናኛለን። ቤተሰብ ላይክ ማድረጋችሁን አትርሱ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ያግዘኛል። ይሁንና ውዶቼ ብድግ ብሏል፣ ኩፍ ብሏል። ይሄው ቆንጆ ሆኖ ኩፍ ብሏል። መጋገሪያው ላይ ፓትራው ላይ ማድረጌ ትንሽ ስለማቆየው ለሁለተኛ ጊዜ ኩፍ ስለሚል በቂው ነው። አሁን ይሄንን በመዳመጥበት ጣውላ ላይ አድርጌ እቆርጠዋለሁ። ትንሽ ዱቄት አድርጌያለሁ እንዳይጣበቅ። በመቁረጫ ቆርጠዋለሁ። ይሄው እንደዚህ ቁርጥ አድርጌዋለሁ።
እንደዛ አድቦልብየዋለሁ። ሁሉም እኩል መሆን አለበት። አንዳንዱን እያነሳው እንደዚህ ዳምጠዋለሁ። ነው እንደዚህ ሳሳ አድርጌ ዳምጫዋለሁ። የቀረው ነው ሁሉንም እንደዚህ ዱቄት እያደረኩ እዳምጠዋለሁ። ሁሉንም እንደዚህ ዳምጬ ጨርሻለሁ። በዚህ ላይ ኦሊቭ ኦይል እቀባዋለሁ። የገበታ ቅቤ መቀባት እንችላለን፣ የምንፈልገውን እንደዚህ መቀባት እንችላለን። የጾም ሰዓት ስለሆነ እኔ የቀባሁትን ኦሊቭ ኦይል ነው። እንደዚህ ከቀባሁት በኋላ አሁንም ሌላውን አምጥቼ እንደዚህ ደርበዋለሁ። አሁንም በዚህ ላይ ኦሊቭ ኦይል እቀባዋለሁ። ይሄው ይሄንን እንደዚህ ደረብኩት። በላዩ ላይ ኦሊቭ ኦይል ይሄው እንደዚህ ከቀባሁት በኋላ ካደራረብኩት በኋላ እንደዚህ ጥቅልል አደርገዋለሁ። እንደዚህ ጥቅልል አድርጌዋለሁ። እንደዚህ ከጠቀለልኩት በኋላ እንደዚህ በቢላ መሃሉ ላይ ስንጥቅ አደርገዋለሁ። እኩል መሆን አለበት። እንደዚህ በአንድ ጋር ጥቅልል አደርገዋለሁ። አንዱን ባንዱ ላይ እንደዚህ እያደራረኩ ጥቅልል። አሁን እንደዚህ ከተቀለልኩት በኋላ የምጋግርበትን ቫይረክስ አምጥቻለሁ። ዘይት፣ በዘይቱ ላይ ደግሞ ትንሽ ዱቄት ነስነስ አድርጌበታለሁ። ሽታ አድርጌዋለሁ እንዳይዝብኝ። ይሄው በመሃሉ እየቀረኝ ትንሽዬ ሊጥ ስላለ ያድበለበልኩኝ በመሃሉ አድርግበታለሁ። ይሄው አሁን ይሄንን ቆረጥ ቆረጥ አድርጌ በመሃሉ አድርግበታለሁ። ያድቦለቦልኩትን ሊጥ እንደዚህ ውስጥ ቁጭ ቁጭ አድርጋቸዋለሁ። ይሄው ሰርች ጨርሻለሁ። አሁን ይሄንን ከደን አድርገውና ትንሽ ኩፍ እስከሚል ድረስ ጠብቀዋለሁ። ቢያንስ ለአንድ 10 ደቂቃ ሽፍና አድርጌው እንደዚህ ኩፍ ብሏል።
አሁን በዚህ ላይ አሁንም ኦሊቭ ኦይል ነው የምቀባው። ጾም ስለሆነ ጾም በማይሆንበት ሰዓት እንቁላል ብንቀባው ወይም ወተት ብናደርግበት የሚያምር ከለር ይሆናል። ያው ጾም ስለሆነ ኦሊቭ ኦይል እንደዚህ ቀብቼዋለሁ። ይሄን በመሃሉ ላይ ደግሞ ሰሊጥ ነስነስ አድርጌበታለሁ። ሰሊጥ ከሌለን ጥቁር አዝሙድ ማድረግ እንችላለን። ወደ ኦቨን አስገብቼ ሲበስል ተመልሰን እንገናኛለን። ያውና ውዶቼ እንደዚህ በስሎ የሚያምር ቆንጆ ዳቦ ሆኖ ሞቶልኛል። አያችሁት እንዴት እንደሚያምር ከለሩ ያምራል። ትንሽ ሊጡን ስጠቀልለው ወደ አንድ ወገን ባላንስ ሆኖብኛል። ያው ማስተካክለን መጠቅለል አለብን ማለት ነው። ትንሽ ወደ አንድ ወገን እንደዚህ ባላንስ ሆኖብኛል፣ ግን ቆንጆ ነው። አበሳሰሉ እንዴት እንደሚያምር ቆንጆ ነው። የዳቦ ቅመም ደግሞ ሽታው እጅግ በጣም ደስ ይላል። ቤተሰቦቼ አበሳሰሉ ከለሩ ልዩ ነው። እንደምታዩት ነው። መናገር አይጠበቅብኝም፣ የሚታየው ነው። አሁን ደግሞ አውጣውና በሳህን ላይ አድርገውና ደግሞ ታዩታላችሁ እንዴት እንደሚያምር አበሳሰሉ፣ እንዴት እንደሚያምር ከለሩ በጣም ቆንጆ ነው። ይሄ ውዶች እንደዚህ የሚያምር ቆንጆ ነው። አውጥቼ በሳህን ላይ አድርጌዋለሁ። ደግሞ ቆርሻ አሳያቸዋለሁ። ቆርሼ ውስጡን ደግሞ ላሳያቸው። ይሄው እንደዚህ የሚያምር ውስጡ በጣም ቆንጆ ነው። ውድ ቤተሰቦቼ የዛሬው ቪዲዮ ይመስል ነበረ። ቪዲዮውን እስከ መጨረሻው አይታችሁ ከወደዳችሁት ላይክ ማድረጋችሁን አትርሱ። የዛሬው ስራ ይሄን ይመስል ነበረ። በአዲስ ስራ እስከምንገናኝ መልካም ጊዜ